ስለዚህ ከሚሆንልን ነገር ወይንም ደግሞ ከተለመደው ውጪ የምስጋናን ህይወት እንድንኖር ኑሮ እንዲሆን ይሄ ማመስገን ልብ እንዲኖረን ምን እናድርግ? ይሄን ነበር ማሰላስለውና በሶስት ነገሮች የእግዚአብሔርን ሐሳብ እናይና ከዛ በኋላ ወደሚቀጥለው እናልፋለን። መጀመሪያው ሐሳብ እናስታውስ። ክብር ለእግዚአብሔር ይሁን። እናስታውስ። ነገሮች ወዲያው በሚለዋወጡበት መከራ በሞላበት ዓለም ስለምንኖር ብዙ ጊዜ ቀድሞ የተደረገልንን ነገር ለመርሳት ጊዜም አይፈጅብንም። በጣም ነው የሚደንቀው። ገርማችኋል። በጣም የሚደንቀው ትላንትና ትልቅ ነገር ሆኖልን እግዚአብሔር በቸርነቱ ከሆነ ጉድጓድ ውስጥ አውጥቶን ዛሬ ለመርሳት እንዴት እንደምንፈጥን በጣም ነው የሚገርመው። ስለዚህ ምን እናድርግ? እናስታውስ። let's be conscious about it። እያሰብን እግዚአብሔርን የሰራውን ነገር እያስታወስን እንኖር። መቼም የእስራኤል ልጆች ለዚህ ትልቅ ምሳሌዎቻችን ናቸው አይደለ? በተለይ ከግብፅ ከወጡ በኋላ የዛ የምድረ በዳውን ጉዞ ታሪክ ስናነብ የሆኑ ብዙ ነገሮች አሉ። ከግብፅ እንደወጡ 10ሩን መቅሰፍቶች የቀይ ባህርን ታምራዊ መከፈል ረስተው ስለ ምግብና ስለ ውሃ ማጉረምረም ሲጀምሩ ጊዜም አልወሰደባቸው። ስታነቡት እንዲህ ሰው እንዴት ነው ውሃ በዚህ ጋርና በዚህ ጋር ቆሞ እንደ ተራራ መሃሉ ደግሞ ልክ እንደ ምድረ በዳ ደረቅ ሆኖ ተሻግሮ ከዛ በኋላ ከአለት ውሃ ጠጥቶ ደግሞ ከሰማይ ዕለት መና እየወረደለት በልቶ ይህንን ወዲያው የሚረሳው አይገርምም? ታሪኩን ስናነበው እነሱ ብቻ ይመስለናል፣ ግን በእኛም ህይወት እንደዛው there is so many things። እግዚአብሔር ስንት ነገር አድርጎልን፣ ስንት ቀይ ባህር የመሰለ ነገር አሳልፎናል። ጭንቀት ውስጥ ገብተን ከፊትና ከኋላ መውጫ በቃ ጠፍቶን ምን ጠፋ የመሰለን ስንት ጊዜ አሳልፈናል። ግን ወዲያው ልክ እነሱ እንደረሱት ወዲያው እንረሳዋለን። መዝሙር 106 ላይ እንደዚህ ይላል፣ የኤርትራንም ባህር ገሰጸ፣ እርሱም ደረቀ፣ እንደ ምድረ በዳ በጥልቅ መራቸው፣ ከሚጠሏቸውም እጅ አዳናቸው፣ ከጠላትም እጅ ተቤዣቸው፣ ያሳደዷቸውንም ውሃ ደፈናቸው፣ ከነርሱም አንድ አልቀረም። በዚያን ጊዜ በቃሉ አመኑ፣ ምስጋናውንም ምን አደረጉ? ዘመሩ። ትዝ ይላቸዋል። ማርያም ከበሮ አንስታ ምስጋናውን ዘመረች አብራ። ፈጥነውም ይላል ፈጥነውም ስራውን ምን አደረጉ? ረሱት ይላል። ፈጥነውም ስራውን ረሱት፣ በምክሩም አልታገሱም። በሕይወታችን ውስጥ የነበሩትን ቅድም እንዳልኳችሁ የቀይ ባህር ወቅቶች፣ የተመለሱንን ጸሎቶች፣ ከህመም የተፈወስንበትን ጊዜ፣ ጠላታችን የተሸነፈበትን ጊዜ፣ በሚያስፈልገን ጊዜ ከቸርነቱ እርዳታውን የተቀበልንበትን ጊዜ ስንት ጊዜ ረስተናል? ወዲያው ስንት ጊዜ ረስተናል? ስለዚህ ወደ ኋላ ትንሽ ሪፍሌክት ማድረግ ያስፈልገናል። እነዚህን ነገሮች ማሰብ ያስፈልገናል። ክብር ለእግዚአብሔር ይሁን። ማስታወስ የምናመሰግንበትን ምክንያት ያበዛልናል። ስንቆጥረው ዳዊት 40 ላይ ነው አይደለም? መዝሙር 40 ላይ የሚለው ነገር አለ። ያደረከውን ታምራትን ብናገር ብቆጥር ባወራው ከቁጥር ሁሉ ምን አደረገ? በዛ። ስለዚህ ስናስታውስ ከቁጥር ሁሉ ያለፈውን የእግዚአብሔር ያደረገልንን ነገር ስናስብ ምስጋናችንም የዛኑ ያህል ምን ያደርጋል? ይበዛል። የምስጋና ምክንያት እናበዛለን ስናስታውስ። ስለዚህ እንድናስታውስ እግዚአብሔር ይርዳን። እንድናስታውስ ዓርብ ብቻ ሳይሆን እሁድ ብቻ ሳይሆን ወይንም ደግሞ አሁን እንደምናደርገው ዓመቱን ጠብቀን እንደምናደርገው ብቻ ሳይሆን ሕይወት እንዲሆንልን፣ ያ ልብ እንዲሆንልን ዕለት እናስታውስ። መቼ ረሳው መይዘነጋው። ዛሬ አንድ አልፎ መዝሙር አነባለሁ። ትፈቅዱልኛላችሁ አይደል? መቼ ረሳው መይዘነጋው፣ ሁሉንም አስታውሳለሁ። ከሕፃንነቴ ጀምሮ ስትመራኝ ማዳንህን አይቻለሁ። እጆቼን ላንሳ ላክብርህ፣ ምስጋናዬን ተቀበለው። ብቻውን ታምር የሚያደርግ የሚሰራ እረ እንዳንተ ያለ ማን? ክብር ለእግዚአብሔር ይሁን። እንደዚህ አይነት መዝሙሮች አሉ ብዙ፣ አረሳም። ክብር ለእግዚአብሔር ይሁን። አለመርሳት ይሁንልን።
አለመርሳት ይሁንልን ወገኖች። የእግዚአብሔርን ታምራት ያደረገውን ድንቅ እንዳንረሳ፣ ምስጋናችን እንዲበዛ፣ ዕለት ዕለት እግዚአብሔርን እንድናከብር እንድናመሰግነው ያ ህይወት እንዲሆንልን እግዚአብሔር ያደረገልንን አንርሳ፣ እናስታውስ። የመጀመሪያው ሐሳብ ምንድን ነው? እናስታውስ። ክብር ለእግዚአብሔር ይሁን። እናስታውስ፣ እሱ የሰራውን እናስታውስ። ሁለተኛ ልቡ ይኖረን፣ የምስጋና ልብ ይኖረን። ምን አልኩኝ? የምስጋና ልብ ይኖረን። አመሰግናለሁ በምንለው ቃልና በምስጋና ልብ ወይንም ህይወት መካከል ልዩነት አለ። አመሰግናለሁ ወርድ ቃል ነው። እንዳውም እዚህ ሀገር በጣም ጥሩ ባህል አለ፣ ተለምዷል። ሰዎች የሆነ ነገር ሲያደርጉ ታንክስ እንላለን። ጠበቅ ካደረግነው ደግሞ ታንክ ሶ ማች እንላለን። በጣም ጥሩ ባህል ነው። የምስጋና ህይወት ወይንም የምስጋና ልብ ግን ከዛ ባለፈ የግንኙነትና የልብ ጉዳይ ነው። ውስጡ there is some kind of intimacy የግንኙነት አለበት። ሉቃስ ምዕራፍ 17ን እናነባለን። ሉቃስ ምዕራፍ 17 ሁላችንም የምናውቀው ታሪክ አለ። እነዛ 10 ለምጻሞች ታሪክ ነው። ከቁጥር 11 ጀምሮ እንደዚህ ይላል። ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ምን አደረጉ? ነጹ ይላል። ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ወደፊት መሄዱን ትቶ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ ይላል። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙ አለ። እርሱንም ተነሳና ሂድ፣ እምነትህ አድኖሃል አለው። የሚገርም ታሪክ ነው። ራሳችንን ብናስገባ በዚህ ታሪክ ውስጥ የት ውስጥ ነው ያለነው? 9 ውስጥ ነው ያለነው ወይንስ አንድ ውስጥ ነው ያለነው? 10 ሰዎች ምን አደረጉ? ተፈወሱ። ነገር ግን አንድ ብቻ ምስጋናውን ለመግለጽ ወደ ጌታ ተመልሶ መጣ። 9ኙ ፈውሳቸውን ተቀብለው መንገዳቸውን ሄዱ። ያገኙት ነገር አለ። ከጌታ ተቀብለዋል። ምናልባት በቃ ኤክሳይትድ ሆነዋል፣ ደስተኞች ሆነዋል። ቶሎ የቸኮሉት መንጻታቸውን የግድ ቼክ መደረግ ስላለባቸው ወደ ካህናት ሄዳችሁ አሳዩ ሲላቸው ዳስ ከስተም ሄደው ከህዝብ ከመቀላቀላቸው በፊት መጀመሪያ ራሳቸውን ማሳየት አለባቸው ለካህናት። ወደዛ ነው የፈጠኑት። ይሄ ሰው ግን ልክ መፈወሱን ሲያይ ያኛው አይደለም ያሳሰበው። ክብር ለእግዚአብሔር ይሁን። ትልቅ ግራቲቲዩድ ይዞ ወደ ኢየሱስ ተመለሰ። እነዛ ፈውስ ተቀብለዋል፣ ግን አንድ ያጡት ነገር አለ። ፈውስ ተቀብለዋል፣ እግዚአብሔር ቸር ስለሆነ ይፈውሳል። ክብር ለእግዚአብሔር ይሁን። አንድ ያጡት ነገር ግንኙነት ነው፣ ከጌታ ጋር ግንኙነት ነው። ይሄ ሰው ተመልሶ መጣ እና አንድ ነገር አለው። ተነሳና ሂድ፣ እምነትህ ምን አድርጓል? አድኖሃል። የቀረበ ግንኙነት። በማን ያመነው? በጌታ በኢየሱስ ክርስቶስ መሲህ ሆኖ በመጣው በአዳኙ ጌታ። እነዛ ፈውስ ተቀብለው ብዙ ሰው ይመጣል። ታውቃላችሁ፣ ወደ ቤተ ክርስቲያን አይደል? ብዙ ሰው ይመጣል ወደ ቤተ ክርስቲያን። ዚስ ዴይስ የተለያየ ነገር ፍለጋ ሰዎች ወደ ቤተ ክርስቲያን ይመጣሉ። ፈውስ ፍለጋ የተለያየ ነገር ኖሯቸው ካገኙ በኋላ ከተቀበሉ በኋላ እግዚአብሔር ቸር ስለሆነ ከዛ በኋላ ድረሽ የማይሉ ሰዎች አጋጥመዋችሁ ሊሆን ይችላል። ወይም ተደብቀው እዛ የሆነ ልክ እንደ ጠበል ማለት የሆነ ነገር አለ ሲባል ተደብቀው ተሸፋፍነው መጥተው ምኑን ነው የሚፈልጉት? ፈውሱን ነው የሚፈልጉት። ፈውሱን ካገኙ በኋላ ድረሽ የማይሉ ሰዎች አሉ። ይሄ እንደዛ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ከአፍ ባለፈ ስንኖር ምስጋና ግንኙነት ይሆናል። ጌታ ይባረክ። ከጌታ ጋር የሚያቀራርበን ነገር ይሆናል። የምስጋና ህይወት ወደ እግዚአብሔር የመመለስ ጉዳይ ነው። ስለተሰራልን ወይንም ስለተቀበልነው ፈውስ ብቻ ሳይሆን ማንነቱን እያወቀን የምናድግበት ነው። ጌታ ይመስገን። የልብ ለውጥ ሲኖረን፣ እግዚአብሔርን የሚያመሰግን ነገር ሲኖረን ሁልጊዜ ስራውን እንከተታለን።